ሰላም እንዴት ናችሁ? ሰላም ናችሁ? ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆን እላለሁኝ። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ስለምታበረታቱኝ በጣም ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። አሁንም አብሮነታችሁ አይለይኝ እላለሁኝ። ዛሬ በጣም ቆንጆ ጣዕሙ ለየት ያለ ቁርስ ነው የሰራነው። ገንፎ ነው። ከበቆሎ ዱቄት እንዴት አድርጌ እንደሰራሁት ቪዲዮን ተከታተሉኝ። በጣም ቆንጆ በእውነት ጣዕሙ ለየት ያለ ነው። እስከ መጨረሻ አብራችሁኝ ቆዩ ቤተሰቦቼ። የበቆሎ ዱቄት ነው ያዘጋጀሁት። ይሄ ዱቄት ሸርከት ያለ ዱቄት ነው። በጣም ድቅቅ ያለ አይደለም። እንደምታዩት ማንኪያ ላይ ያስታውቃል። ሸርከት ያለ ነው። የበቆሎ ዱቄት ነው የምጠቀመው ማለት ነው። እና እዚህ ጋር ቪዲዮ በጣም ጨልሟል። በጣም ይቅርታ ጠይቃለሁኝ። ለአይን እንደሚከብድ አውቃለሁኝ። እንኳን ለእናንተ ለእኔም ለሰራሁት ይከብዳል። ግን እዚህ ጋር አላየሁትም ነበረ። ጉም ሽፍን ብሎት ትክክል አይደለም። እዚህ ጋር ቪዲዮ በጣም ይቅርታ ጠይቃለሁ ቤተሰቦቼ። እና አሁን ዱቄቱን ለሰስ ባለ ሙቀት በደንብ አድርጌ አምሰዋለሁኝ። የበቆሎ ዱቄት ነው። በደንብ ነው ማምሰው። ደቃቅ አይደለም። ሸርከት ተደርጎ የተፈጨ ነው። ነጭ ነው በቆሎ ዱቄት። በጣም ነው የሚያምረው። እንደምታዩት እያመስኩት ነው። ሲበስል ራሱ ታምሶ ሽታው የሆነ ብስኩት ነው የሚለው ሽታው ማለት ነው። ይሄን ያህል አምሸዋለሁ። በጣም ግሏል፣ ግን መልኩን አልቀየረም። እንደዚህ ቆንጆ አርጌ አምሰዋለሁ ማለት ነው። በቅቶታል። አሁን በጣም እንዲህ ስነካው ትኩስ ነው እና ሽታ ደግሞ አለው። የሆነ ብስኩት የሚል ሽታ አለው። ታምሶ ሲበቃው እንደዛ ነው ሽታ ያመጣል ማለት ነው። እና ይሄንን እስከሚቀዘቅዝልኝ ድረስ ድስት ጥጃለሁኝ። ውሃ የሚበቃኝን ያህል መጠኑን ጨምሬ ጥጃለሁኝ። ከዛ ዱቄቱ ልክ ሲቀዘቅዝልኝ በቀዝቃዛ ውሃ እንበጠብጠዋለን። በቀዝቃዛ ውሃ እበጠብጠዋለሁኝ። ዱቄቱ ሽታው ራሱ እንዴት የሆነ ደስ የሚል ሽታ አለው ከታመሰ በኋላ ማለት ነው። እና አምሰን የምንሰራው ልዩነት አለው ማለት ነው። በቆሎ ያው መብሰል በደንብ መብሰል ስለሚፈልግ መጀመሪያ አምሰን፣ ፍርኖ ዱቄት ቢሆን ገር ነው ችግር የለውም፣ ስንዴ አይደለም። ይሄ በቆሎ ግን ብዙ እሳት እንዲገባውና እንዲበስል ያስፈልጋል። ስለዛ ካመስኩት በኋላ እንደዚህ በጥብጨዋለሁኝ። ውሃው እስከሚፈላልኝ ዱቄቴን እንበጠብጣለሁ ማለት ነው። በቆሎ በጣም ጤናማ ነው። ከገብስ ቀጥሎ በቆሎም በጣም ቆንጆ ነው ለጤና። ከዚህ በፊት የሰራሁት ከሌሎች እህሎች ጋር እየቀላቀልኩ ነው። ዛሬ ግን በቆሎ ብቻውን እንደዚህ ልየው ብዬ ሰርቸዋለሁ። በጣም ቆንጆ ነው። በቆሎ እንደዚህ እንደሚጣፍጥ እስከ ዛሬ ያላወቃችሁ በእውነት ሞክሩ ትላለሁኝ። ውሃው ሲፈላልኝ እኔ ትንሽ የከሴ ቅጠል ነበረኝ፣ እሱን ጣል አረኩበት። ምክንያቱም ጣዕሙ ደስ ይላል ማለት ነው። ስንበላው አፋችን ላይ ጣዕሙ ቆንጆ ጣዕም እንዲኖረው የከሴውን ቅጠል አረኩበት። ጨዋ ጨምሬያለሁኝ። ከዛ ትንሽ አብሮ እንትን ካለ በኋላ አብሮ ከተንተከተከ በኋላ አወጣሁት። የከሴውን ቅጠል አወጣሁት። እዛ ዘይት ትንሽ ድስቱን እንዳያስቸግረኝ ዘይት ጠብ አረኩበት።
ቅቤ ማድረግ ይቻላል። እዛ አሁን ዱቄታችንን የመታነውን ጨምረን እጃችን ሳያርፍ በደንብ አድርገን እናማስለዋለን ማለት ነው። አበጣበጡ ይሄን ያህል ነው ያላችሁ። እንደዚህ ከበጠበጥኩት በኋላ ጨምሬ በደንብ ሳማስለው እየወፈረ ነው የሚመጣው። አንደኛ አያደክመንም። ዱቄቱን ጨምረን ስናሸው ስንልገው ክንድ ዛል ነው የሚያደርገው። እውነት ለመናገር ገንፎ ሲገነፋ በደንብ ትከሻ ይፈትሻል። ይሄኛው ግን ምንም ብዙ አያደክመንም ማለት ነው። እጃችን ሳያርፍ በደንብ እናማስለዋለን። እንግዲህ የገንፎ ወዳጆች ካላችሁ እንደዚህ እየሰራችሁ መመገብ ይቻላል። ይሄኛው ቀላሉ መንገድ ነው። ዱቄቱን በጥብጠን ጨምረን ራሱ ምንም አያደክመንም ማለት ነው። ቅልል ነው የሚያደርግልን። አሁን እዚህ ጋር እየወፈረ ነው። ሁለተኛ ደግሞ በደንብ ነው የሚበስለው። በዚህ መልኩ እንደዚህ እስከሚወፍር ስለምንጠብቀው በደንብ እየበሰለ ይሄዳል። አሁን ደግሞ እዚህኛው ደረጃ ላይ ደርሷል። በጣም ቆንጆ ነው። ታዲያ ሳይቀዘቅዝ ትኩሱን ቢበላ እንዴት ቆንጆ መሰላችሁ! ከቀዘቀዘ ድርቅ ይላል። ያው በቆሎ አይደለም፣ ቂሙን አይለቅም። ስለዛ ትኩሷን በጣም ትኩስ ሳይሆን በደንብ ሳይቀዘቅዝ ይበላል ማለት ነው። ገንፎ ትኩሱን አይደል የሚበላው። በደንብ ደጋግሜ ላግ አድርጌዋለሁኝ። በጣም መብሰሉ ያስታውቃል ራሱ። እንደገና ደግሞ እንዲህ ስንልገው ይታዘዛል። እንዳልኳችሁ የዛሬው ገንፎ አሰራራችን የበቆሎ ነው ማለት ነው። በጣም ነው የሚጣፍጠው። ልጆች ራሱ ወደውት ነው የሚመገቡት። ለጤናም ጥሩ ነው። ከስንዴ ይበልጥ ይሄኛው በጣም ቆንጆ ነው ለጤና። እንደዚህ ስናደርገው ደግሞ እንዴት እንደሚያምር እንዴት እንደሚታዘዝ በቃ በጣም ነው የሚያምረው። ቆንጆ ሆኖ ትኩሷን ጥርግ ተደርጋ የምትበላ ቤተሰብ ሰብሰብ ብሎ የሚበላው ቆንጆ ቁርስ ነው። ቅቤ አድርጌበታለሁ። በርበሬ እንጨምራለን። ከፈለጋችሁ ሚጥሚጣ የፈለገውን አድርገን መመገብ እንችላለን። እውነት ይህንን ገንፎ የቀመሰ ሰው ገንፎ አልወድም የሚል ሁሉ ይበላል ማለት ነው። ጣዕሙ እኔ እንጃ በቆሎ እንዴት እንደሚጣፍጥ እና ሞክሩ ትላለሁ ቤተሰቦቼ። እንደዚህ መሸለም እንችላለን። እንደፈለግን አድርገን አስተካክለን ለእይታ አሳምረን ለምግብነት ማቅረብ እንችላለን ማለት ነው። እስካሁን አብራችሁኝ ስለነበራችሁ ቤተሰቦቼ ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። ደህና ቆዩኝ።